ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች በያላችሁበት እንደምንቆያችሁ 2 ሰዓት ነው። አሁን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ኢቲቪ ዜና 57 በአጀንዳ ዘገባው ተመልሷል። አበይት ነጥቦቹን እነሆ። የዓለም አዲስ መልክና የኢትዮጵያ ስትራቴጂካዊ ምላሽ በተጠና መልኩ ሊመራ እንደሚገባ የፖለቲካል ሳይንስ ምሁራን ተናገሩ። የቢሾፍቱ ዓለም አቀፍ የአየር ማረፊያ ፕሮጀክት ኢትዮጵያን ለአፍሪካ የአየር ትራንስፖርትና ንግድ ቁልፍ መግቢያ በር እንድትሆን አስችሏታል። ኢትዮጵያውያን በታላቁ ህዳሴ ግድብ የክፍለ ዘመኑን ዳግማዊ አድዋ አሳይተዋል ሲሉ የባርቤዶሷ ጠቅላይ ሚኒስትር ሚያ ሞቶሊ ተናገሩ። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የዕጣ ድልድል ዛሬ ይፋ ሲደረግ ቤኔፊካን ከሪያል ማድሪድ ዳግም አገናኝቷል። ከስፖርቱ ዓለም አቀፍ የመረጥነው ጉዳይ ሆኖ ይቀጥላል። ዓለም ወደ ቀጥተኛ የጥቅም ፖለቲካ እየተመራ ባለበት በዚህ ወቅት ኢትዮጵያ ተቃያሪና ተለዋዋጭ የሆነ የመጣውን የዓለም የጂኦፖለቲካ የኃይል አሰላለፍ ለመገዳደር ለመመከት ልትከተላቸው የሚገቡ ቁልፍ ጉዳዮች ምንድናቸው? ኢቲቪ ዜና 57 አብይ አጀንዳው አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁሩ ዶክተር ወርቁ ያዕቆብ ካሉበት በቀጥታ መስመራችን የሚቀላቀሉን ይሆናል። ለምናነሳላቸው ጥያቄዎች ማብራሪያ እየሰጡን ማለቴ ነው። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። የዘንድሮው የፓርቲዎች የምርጫ ቅስቀሳ ጥር 1 ጀምሮ እንደሚካሄድ ስኬጁላችሁ ያሳያልና ይፋዊ ቅስቀሳ ግን ብልጽግና አልጀመረም። ምንድነው ምክንያቱ? በእኛ በኩል የዝግጅቱን ስላጠናቀቅን እጩዎቻችንን አስመዝግበን ሰርቲፊኬት እንደወሰድን በቀጥታ የምርጫ ቅስቀሳ ውስጥ ለመግባት ዝግጅታችንን አጠናቅናል ማለት ነው። በእናንተ በኩልስ ቅስቀሳ የሚጀመረው ይፋዊ ቅስቀሳ መቼ ነው? እጩ ሳያቀርብ አንድ ፓርቲ ቅስቀሳ ሊያደርግ አይችልም። መጀመሪያ እጩ መቅረብ አለበት። እስከ የካቲት 1 ነው የእጩዎች ምዝገባ። ከዚያ በኋላ ሁላችንም አክቲቭ የሆነ የምርጫ ቅስቀሳ ስራ ውስጥ እንገባለን ብዬ ገምታለሁ። ለመሆኑ ማኒፌስቶ ግን አለ? አቶ መለስ ሀሳባችን በህዝብ ተቀባይነት ካገኘ ወደ ስልጣን እንመጣለን። ዋነኛ ዓላማችሁስ ምንድነው ዶክተር? ባለፉት ጥቂት ሳምንታት ወራትም ጨምሮ የፓርቲዎች ቁጥር እየጨመረ ነው። ግን ወደ 2 ወደ 3 መሰብሰብ ለምን አልተቻለም? የምንሰዳደብበት የምንገዳደልበት ቦታ አይደለም። የሀሳብ አፈናዎች መኖር የለባቸውም። እሱን ማረጋገጫ በገዢው ፓርቲ በኩል ያስፈልጋል። የሚያጋጥም ችግር ደግሞ አለ። ምርጫው ላይ ችግር ይፈጥራል ተብሎ የታሰበው አንቀጽ እንዲቆም ተደርጓል። በሀሳብና በኃይል ትግል መካከል ላይ ያለው ፍጭት ወደ መጨረሻው ምዕራፍ እየመጣ መሆኑን ነው የምንመለከተው። የአደባባይ ቅስቀሳውም የሚዲያ ቅስቀሳውም ይጀምራል። የተወደዳችሁ ቀደም ሲል የተከታተላችሁት ቅንጭብ ማስታወቂያ ሙሉ ዝግጅት ዛሬ ምሽት 3 ሰዓት ጀምሮ የሚተላለፍ መሆኑን እየገለጽን እንድትከታተሉት ከወዲሁ እንጋብዛለን። በቅድሚያም በ2018 የመጀመሪያዎቹ 2 ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ስለመድረሱ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦትን ስርዓት በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችንን ራስን የመቻል ጉዞ ግብ ላይ የተመሰረተ ስለመሆኑ ጠቅሰዋል። በጽሁፋቸውም በ2018 የመጀመሪያዎቹ 2 ሩብ ዓመታት ታዲያ አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ሲደርስ ይህም የመስኖ ስንዴ ምርትን ሳይጨምር ስለመሆኑ ነው ጠቅላይ ሚኒስትሩ
በማህበራዊ ትስስር ገጻቸው ባጋሩት ጽሑፍ ያስታወቁት። በዚህም አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ ብለዋል። ጠቅላይ ሚኒስትሩም ይህንኑ የስራ ጽናት እንዲቀጥሉበትም መልእክት አስተላልፈዋል። አብይ አህመድ ተመልሰናል። የተወደዳችሁ ዋናው ስቱዲዮአችን በቀጥታ ስርጭት እያስተላለፈ የሚገኘው ቲቪ ዜና 57 አብይ አጀንዳው ላይ ደርሷል። የዓለም አዲስ የፖለቲካ ኢኮኖሚ የኃይል አሰላለፍ ከኢትዮጵያ ነባራዊ ሁናቴ ጋር እንዴት ሊጣጣም ይችላል? ኢትዮጵያ ስትከተላቸው የሚገቡ ቀጣይ ጉዳዮች ምንድናቸው? አጀንዳችን ሆኖ የሚዘልቅ ነው የሚሆነው። ቀደም ሲል ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ ይቀላቀሉናል። ይሄን ዘገባ ግን እናስቀድማለን። የዓለም አዲስ መልክና የኢትዮጵያ ስትራቴጂካዊ ምላሽ በተጠና መልኩ ሊመራ እንደሚገባው የፖለቲካል ሳይንስ ምሁራን ይናገራሉ። ዓለም ወደ ቀጥተኛ የጥቅም ፖለቲካ እየተመለሰ በመሆኑ ሁለንተናዊ አቅምን ማሳደግ እንደሚያስፈልግም አበክረው መክረዋል። ዘጋቢያችን አዝመራ ሞሴ ተከታዩን ዝርዝር አጠናቅሯል። ዓለም ላለፉት 30 ዓመታት ስትመራበት የነበረው የሊበራል ዲፕሎማሲ ስርዓት መሰረቱ እየተናጋ ነው። ያ የተለመደው የባለብዙ ወገን ተቋማት ተሰሚነት እየደበዘዘ በምትኩ የኔ ሀገር ጥቅም ይቅደም የሚል ብቸኛ ግፊት ዓለምን እያናወጣት ይገኛል። ግላዊነት እየፈረጠመ ዓለም አቀፋዊነት እየከሰመ ነው። አሁን ላይ አሜሪካ ግሪንላንድን ለመቆጣጠር የምታደርገው ጥረት ለብሔራዊ አቅሟን ለማሳደግ ትልቅ አስተዋጽኦ እንዳለው በመረዳት የሚያደርጉት ነው። አገራት አሁን የውሃ ምንጮችን ለመቆጣጠር ረዥም ርቀት ይሄዳሉ። ደሴቶችን ለመቆጣጠር ረዥም ርቀት ይሄዳሉ። ይሄ ምን ያሳየናል? ጂኦግራፊያዊ ሁኔታዎች ለሀገራት አቅም ማደግ መጎልበት ትልቅ አስተዋጽኦ ያደርጋሉ ማለት ነው። በተቃራኒው እነዚህ ነገሮች ከሌሉ ወሳኝ ቁልፍ የሆኑ ጂኦግራፊያዊ ፋክተሮች አንተ ጋር ከሌሉ ምንም ያህል በሆነ በኢኮኖሚ ወይ በሚሊተሪ ያደክ ብትሄድ በሆነ ነገር ተጋላጭ ሆነህ እንደምትቀመጥ የታወቀ። የአሜሪካ ብሔራዊ የደህንነት ስትራቴጂ ወደ ጥቅም ልውውጥ ዲፕሎማሲ ማዘንበሉ የአደባባይ ሚስጥር ሆኗል። ዋሽንግተን ግሪንላንድን ለመጠቅለል የምታሳየው ፍላጎት የርዕዮተ ዓለም ፍልሚያ ማብቃቱን ማሳያ ነው። አሁን ጉዳዩ ሉዓላዊነትና ግዛትን ማስፋፋት ሆኗል። የተፈጥሮ ሀብትንና ስትራቴጂያዊ ስፍራን መቆጣጠር የአዲሱ የኃይል አስተላለፍ መለኪያዎች ሆነዋል። በዚህ አዲስ ዓለም ግንኙነቶች የሚመሰረቱት በሕግ ሳይሆን በአቅም ላይ ብቻ ነው። ከዚህ በፊት የለመድናቸው ቃላቶች የዓለም አቀፍ ሕግ፣ የዓለም አቀፍ ፍርድ ቤት፣ የዓለም አቀፍ የተባበሩት መንግስታት እነዚህ ተቋማት እንደዚህ ሆነው የሚለው ኦሎሞስት በግልጽ ትራምፕ አሁን ይሄንን በግልጽ ነው ያስቀመጠው። በአንድ ቃል አስቀምጠዋል። ለምሳሌ ዘ ጎልደን ሩል ኢን ዚስ ወርልድ ኢዝ ዘ ጎልድ ካን ሩል ነው ያለ። ወርቃማ ሕግ ማለት ወርቅ ያለው ሕግ ያወጣል፣ ወርቅ ያለው ይወስናል፣ ወርቅ ያለው ይመራል ነው። ስለዚህ ከዚህ በፊት እንደምናወራው ዘ ራይት ሜክ ራይት፣ ፍትህ እውነት ፍትህን ታሰጣለች የሚለውን ሳይሆን ሜት ሜክ ራይት ነው። ጉልበት አቅም ፍትህን ያመጣልሃል፣ አቅም ጉልበት የምትፈልገውን ያመጣልሃል ነው። አዲሱ አሰላለፍ ለኢትዮጵያ የብሪክስ አባልነትን የመሰሉ አዳዲስ የገበያና የዲፕሎማሲ አማራጮችን ይዞ መጥቷል። ይህ ደግሞ ሀገሪቱ ከአንድ አቅጣጫ ብቻ የሚመጣን ጫና እንድትቋቋም ያደርጋታል። ኢትዮጵያ በዚህ ተለዋዋጭ ዓለም ውስጥ ለመቀጠልም ሚዛናዊና ንቁ የዲፕሎማሲ መርህን መከተል ይኖርባታል። በዚህ ግርግር ውስጥ ኢትዮጵያ በፍጹም ልታጣም የማይገባው ከቻለ ደግሞ ልጨምረው የሚገባው ምንድን ነው? ለምሳሌ አሁን ቅድም አነስተናል። ግሪንላንድ አሜሪካ ግሪንላንድ መያዝ ለብሔራዊ ጥቅም አስፈላጊ ነው፣ ለብሔራዊ ደህንነት አስፈላጊ ነው። ኢትዮጵያ አሰብን ክሌም ማድረግ፣ ኢትዮጵያ ጅቡቲ ላይ ህጋዊ የሆኑ መተማመኛ ይፈልጋሉ ማለት ኢትዮጵያ ኢጅፕት ጅቡቲ መምጣት የለበትም። ጅቡቲ ላይ የሴኩሪቲ የሚሊታሪ ኢንፍሉዌንስ ሊኖራት አይገባም። አሰብ አካባቢ ድርሽ ማለት የለበትም ማለት ኩራት አይደለም ማለት ነው። ቢኮዝ ይሄ ብሔራዊ ደህንነት ነው።
በዚህ አስተላለፍ ዓለም አቀፍ ድጋፎችና እርዳታዎች በማንኛውም ጊዜ በለጋሾች ፍላጎት ሊቋረጡ እንደሚችሉ ማሳያዎች ግልጽ ናቸው። ኢትዮጵያ ይህንን የአስተላለፍ ለውጥ አስቀድማ በመገንዘብ የኢኮኖሚ ሉዓላዊነት ላይ ትኩረት አድርጋ ሰርታለች። ኢትዮጵያ እየተገበረች ያለው የማክሮ ኢኮኖሚ ማሻሻያም ግቡ አንድ ነው። በሌሎች እርዳታ ላይ የተንጠለጠለ ኢኮኖሚን ወደ ራስ መተማመኛ ኢኮኖሚ መቀየር። ምክንያቱም አዲሱ የዓለም አስተላለፍ ጥገኛ ሀገራትን አይምርም። ለዚህም የኢኮኖሚ ነጻነት ዛሬ የኢትዮጵያ የህልውና ጉዳይ ሆኗል። ዓለም እጅግ በጣም ኢተገማች ስለሆነ ከዛ የሚፈጠረውን ተጋላጭነታችንን ለመቀነስ በምግብ ራስን መቻል እንግዲህ አንዱ የተቀመጠው ስትራቴጂ ነው። ሉዓላዊ አቅማችንን ማጠናከር፣ ሉዓላዊነትን ማረጋገጥ፣ የውስጥ አቅምን ማረጋገጥ፣ ራስን በራስ መመገብ መቻል፣ ከውጪ እርዳታና ጥገኝነት እንላቀቅ በሚለው ፖሊሲ መንግስት የአደጋ ስጋትና መከላከል ኮሚሽን ጋር ሆኖ በስንዴ ልማት ለምሳሌ በግብርናው እየተሰሩ ያሉ ስራዎች ኢትዮጵያን ከጥገኝነት በከፍተኛ ሁኔታ ያላቀቀ ነው። በእርግጥም በአዲሱ ዓለም ምግብ መሳሪያ ሆኗል። ኢትዮጵያ ባለፉት ጥቂት ዓመታት በስንዴ ልማት ያስመዘገበችው ድል በአደጋ ጊዜ በሌሎች እጅ ላለመውደቅ የተደረገ ትልቅ ቅድመ ዝግጅት ነው። በአጠቃላይ ዓለም ወደ ግላዊ ጥቅም በምታዘነብልበት በዚህ ዘመን ኢትዮጵያ በኢኮኖሚ በግብርናና በዲፕሎማሲ የጀመረቻቸውን የቤት ስራዎች ተጠናክረው መቀጠል እንዳለባቸው ባለሙያዎች ይስማማሉ። እዚህ ጉዳይ ላይ ልናቆያችሁ ነው። የተወደዳችሁ ቀደም ሲል ያስተዋወቅኳችሁ እንግዳችን ተጨማሪ ምላሽና ማብራሪያ ላይ ያደርሱን የፖለቲካል ሳይንስና ዓለም አቀፍ ግንኙነት ምሁሩ ዶክተር ወርቁ ያዕቆብ በቀጥታ መስመራችን ላይ ነው የሚገኙት። ዶክተር እንኳን ተገናኘን። ለጊዜው አብዝቼ ነው የማመሰግነው። የዓለምን ነባራዊ ሁናቴ እንደሚከታተል አንድ የፖለቲካል ሳይንስ ሊቅ ነው ይሄንም ጥያቄ የማነሳው። ዓለም አሁን ላይ ቀድሞ ይታወቅበት የነበሩ አሰላለፎች እየተለዋወጡበት ይገኛል። በተለይ ደግሞ ባለብዙ ወገን ዲፕሎማሲ የሚባለው ትንሽ እየቀጨጨ ግላዊነት እየፈረተመ መጥቷል እና ይሄን ይታዘባሉ ብዬ ስላሰብኩኝ ነው። ይህ አሰላለፍ ዓለም ላይ ምን ተጽዕኖ ይኖረው ይሆን? ያው የሚኖረው ተጽዕኖ አንተም እንደገለጽከው ዓለም በፊት ከነበረው በህግ ይመራ ከነበረው ከህግ ወደ ኃይል እየተቀየረው ነው። ይህም በፈረንጆቹ ሪያል ፖለቲክ የምንለው ማለት ነው እና ይህ አይነት አሰላለፍ ምናልባትም አሁን ዓለም ወደ አዲስ የኃይል ለውጥ ውስጥ ትራንዚሽን ውስጥ እንዳለች ያሳያል። ይሄ ትራንዚሽኑ ለረጅም ጊዜ የሚቆይ ሳይሆን ለአጭር ጊዜ ሊሆን ይችላል፣ የሚጠበቅ ነው። ያው ሀያላን ሀያል ሆነው አይቆዩም። የአሜሪካ የዩኒፖላር የነበረው ወደ መልታይፖላር ከተቀየረ ጥቂት ዓመታት አስቆጥረዋል። ከዛም አሁን ዓለም በዶናልድ ትራምፕ ከመጡ በኋላ የተለያዩ እርምጃዎችን ከወሰዱ በኋላ በቀጥታ ወደ ኃይል አስተላለፍ ውስጥ ወደ ኃይል ፖለቲካ ውስጥ እየገባን ያለ ነው። ይሄም ዓለም ላይ በፊት የነበረውን የዓለም በህግ ይመራ የነበረውን ስርዓት እያናጋን ያለው ይሄ ማለት ዓለም በተለያዩ ጉዳዮች ላይ ለሰው ልጆች ወይም በዩኤን አባል ለሆኑ አገሮች በጋራ ይወሰኑበት የነበሩ ጉዳዮች በሽታን በተመለከተ፣ ክላይሜትን በተመለከተ፣ ሴኩሪቲን በተመለከተ የሚወሰኑ ጉዳዮች በጋራ እይታ ውስጥ ሳይሆን በግላዊ ነገሮች ውስጥ የሚገቡበት ሁኔታ ውስጥ ነው ያለው። በግለሰብ ውሳኔዎች የሚሆኑበት በሴንቲሜንት የሚወሰኑ ጉዳዮች ውስጥ እየተገባ ነው ያለውና ስለዚህ ዓለም በአዲስ ፖለቲካ ምዕራፍ ውስጥ ነው ያለችው። ይሄ ምናልባትም በተለምዶ ግሎባል ሳውዝ ለሚባሉ አካባቢዎች ምናልባት በደንብ ናቪጌት ማድረግ ከቻሉ እንደ እድልም ሊቆጠር ይችላል። ባይላተራል ዲፕሎማሲ የበለጠ የሚጠነክርበት አውዱ ሰፊ ነው። ምናልባት በሴኩሪቲም በእርዳታ ድጋፎችም የሚያገኙ የነበሩ ግሎባል ሳውዝ አካባቢ ኢትዮጵያንም ጨምሮ ያሉ ሀገሮች ምናልባት ትንሽ ፈታኝ ሊሆን ይችላል። በሌላ ጎኑ እነዚህ ሀገሮች ደግሞ የራሳቸውን የቤት ስራ እንዲሰሩ እድል የሚሰጥ ነገር ሆኖ ነው ማየው ነው በግሌ። ዶክተር እዚህ ላይ አንድ ጥያቄ ይነሳል። አሁናዊ የኢትዮጵያ የውጭ ዲፕሎማሲው የዓለም አቀፍ ግንኙነት ተራማጅ ነው።
ወይ ደግሞ አድማስ ተሻጋሪ ነው ሲባል መገለጫዎቹ በጣም ብዙ ናቸው። ያው ከምስራቁም ከምዕራቡም ሳይጋጩ የራስን ብሔራዊ ጥቅም እያስጠበቁ ፊት ለፊት መቀጠል የሚለው ሀሳብ ገዢ ይመስለኛል። ነገር ግን ደግሞ በዚህ ውስጥ አዲስ አሰላለፍ እየመጣ ነው እያልን ነው እና ኢትዮጵያ እንዴት ነው ራሷን ማዘጋጀት ያለባት? በተለይም በፖለቲካ ዲፕሎማሲ ሊሆን ይችላል፣ በኢኮኖሚ ዲፕሎማሲ ሊሆን ይችላል። ሁለንተናዊ ሉዓላዊት ሀገር ሁናም መቅረብ ያለባት ይመስለኛል እና ከአሰላለፉ ጋር ተዛማጅ የሆነ አካሄድ እንዴት ትከተል? አዎ ኢትዮጵያ እንግዲህ ማድረግ ያለባት ያው የቤት ስራ በውስጥ መስራት ያለብን ነገር ይኖራል። ግን በዓለም አቀፍ ግንኙነቱ ዘንድ መደረግ ያለበት ስትራቴጂክ ሆነ እና አላይመንት ነው ማድረግ ያለባት። ምክንያቱም ግሬት ፓወርስ የምንላቸው ሀያላ ነገራት የሆነ ነገርን ሲፈልጉ በጣም ጨካኝ ናቸው እና በዚህ ጭካኔያቸው በተራቸውን እንዳያሳርፉብን ከማንኛውም ከራሻም ጋር ይሁን ከአሜሪካም ጋር ይሁን ከቻይናም ጋር ይሁን ወገንተኛ የሆነ አሰላለፍን መከተል የለባትም። እና አላይመንት የሆነ አካሄድ ነው መከተል ያለባት። ያ ማለት ምን ማለት ነው? ባይላተራል የሆነ ከሁሉም ጋር በሚያስፈልጉ ማዕቀፎች ውስጥ ከቻይና ጋር ትብብር፣ ከህንድ ጋር ትብብር፣ ከብራዚልም ጋር ትብብር መልታይ በሆነ እንትኖች ላይ ፓርትነርሺፕዋን ማጠናከር ነው ያለባት። ኦል ፍሮንት የሆነ ፓርትነርሺፕ ማለት ነው። አይዲዮሎጂካል ሳይሆን በጥቅሟ በኢትዮጵያ ብሔራዊ ጥቅም ላይ መሰረት ያደረገ አይዲዮሎጂ መር ያልሆነ ግን ያው የሀገርን ጥቅም ባማከለ መልኩ እና ሳይድ ሳያረጉ ዲፕሎማሲውን በዛ ደረጃ መከተል ነው። በሌላ ጎኑ ደግሞ ዲፕሎማሲው በደንብ ሻርፕ መሆን አለበት እና በጣም በስትራቴጂ ነው መመራት ያለበት ብዬ አስባለሁ። በቀጠናው ላይ ደግሞ ኢትዮጵያ እንደ አሰባሳቢ ማንነት ሆና መታየት አለባት። እንደ ምንድነው ሄጀሞን ሆነ ሪጂናል ሄጀሞን ሆነ ሳይሆን አካባቢ ላይ ያሉ ሀገሮችን ከሳውዝ ሱዳን ጋር ከሶማሊያ ጋር ከኬንያ ጋር ከመሰል ሀገሮች ጋር ከጅቡቲ ጋር በትብብር ማዕቀፍ የምንሰራባቸው ማዕቀፎችን ማብዛት ያስፈልጋል። በሀገር ቤት ያሉ ተቋማትን ደግሞ ማዘመን ያስፈልጋል። የሴኩሪቲ ተቋማትን ማዘመን ያስፈልጋል። ሲቪል ሰርቪሱን ማዘመን ያስፈልጋል። በምግብና በኃይል አቅርቦት ራስን መቻል ያስፈልጋል። ምክንያቱም እነዚህ ሀያላን ሀገራት ወደ ግለኝነትና ወደ ራሳቸው ጥቅም ብቻ ተኮር የሆነ ነገር ውስጥ ስለተቀየሩ እኛን ሊያግዙ የሚነሱበት ሁኔታ ስለሌለ አገር ቤት ያለውን እንግዲህ በምግብ ራስን የመቻል የተጀመረውን ነገር አጠናክሮ መቀጠል፣ ኃይል አቅርቦትን ማጠናከር እና እንዲሁም በሀገሪቱ ውስጥ ያሉ መቃቃሮችን አስወግዶ በሀገርን በአንድ ስነ ልቦና የምትመራበት ውስጥ ማካሄድ ያስፈልጋል። ያ ካልሆነ ሀያላኑ ዘንድ እንግዲህ ምንድነው የሚባለው ይሄ የተለያዩ አክተሮች እንዲያቆጠቁጡ የሚያደርግ ነገር ስለሆነ ሃይ ባይ ስለማይኖር ቀጠናው ላይ የሚነሱ ማንኛውም አይነት ውጥንቅጦች ኢትዮጵያን በከፍተኛ ደረጃ ሊጎዳት ስለሚችል በሀገር ቤት ያለውን በሀገራዊ አንድነትን ማጠናከር፣ ቅድም ያልኳቸውን የኢኮኖሚ የኃይል አቅርቦቶች ላይ በከፍተኛ ነገር መስራትና በዓለም አቀፍ ዲፕሎማሲ ዘንድ ደግሞ ከዚህ ከብራዚል ጋር ከህንድ ጋር ሚድል ኢትዮጵያ እንግዲህ ከቪየትናም ከህንድ እና ከቱርክ ጋር መሰል ሀገሮች ጋር እንደ ሚድል ፓወር ነው የምትታየው በዓለም ፖለቲክስ ውስጥና ከነዚህ ሀገሮች ጋር ደግሞ በደንብ አጠናክሮ መስራትና ያላትን ዲፕሎማሲ ካፓቢሊቲዋን በከፍ ባለ ደረጃ በስትራቴጂ ራሷን አዘጋጅታ መምራት አለባት ብዬ አስባለሁ። ይሄ መጨረሻ ጥያቄ ላድርገው እስኪ ዶክተር፣ ኢትዮጵያ በቀጠናው ሀያል እንደመሆኗ መጠን በአፍሪካ ደግሞ ምልክት ነች። ያው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ያሰባሰባቸው አባል ሀገራት ኢትዮጵያ እዚህ ለመድረሳቸው የከፈለችውን ዋጋ ብዙ የፖለቲካ ታሪክ ስለሚነግረን ማለቴ ነው። አሁን ደግሞ እየጀማመረቻቸው ያሉ ትላልቅ ጉዳዮች አሉ። ጀምሮ መጨረስን የማሳየት እንደ ታላቁ ህዳሴ ግድብ ግንባታ አይነት ፕሮጀክቶችን በብዙ አይነት መቼም ምልክት የሚሆኑ ነገሮችን እያስቀመጠች ቀጥላለች እና በቀጠናው ደግሞ ይሄ የራሷን ብሔራዊ ጥቅም የምታስጠብቅባቸው ገዘፍ ያሉ ጉዳዮችን አንስታ ቀጥላለች። ያው መነጋገሪያነቱ እንዳለ ሆኖ የቀይ ባህር ፖለቲካ፣ ወደ ውሃው የመጠጋት ሀሳብ፣ ተፈጥሯዊና ጂኦፖለቲካዊ እንቅስቃሴዎችን አስረጃ አድርጋ ያነሳቻቸው ነገሮች በቀጠናው ያሉ ሀያላን ሀገራት የራሳቸው ጥቅም ማራመጃ ያደረጉትን ያክል የኢትዮጵያን ብሔራዊ ጥቅም አጣጥሞ ከመሄድ አኳያስ ምንድነው ልንከተለው የሚገባ ነገር ይላሉ?
አዎ ምናልባትም ቀደም የጠቀስከው ነገር አየህ እዚህ አካባቢ ላይ አሁን ዓለም ወደ ግለኝነት ስለተካሄደ አሁን በዚህ በቀይ ባህር አካባቢ ብዙ ፍላጎት ያላቸው ሀገሮች ፉክክራቸውን በጣም አጠናክረው የሚሄዱበት አኳኋን ያለው አውሮፓውያንም ይሁኑ አሜሪካ መንግስትም ይሁን ራሻም ይሁን እንደዚሁ ቻይናም የራሳቸውን ፍላጎት በግለኝነት የሚንቀሳቀሱበት ሁኔታዎች ሊኖሩ ስለሚችሉ ጉዳዩን በጥንቃቄ በመያዝ ሰጥቶ በመቀበል በኢኮኖሚ ማዕቀፍ ውስጥ የተለያዩ ስትራቴጂዎችን በመከተል ጥያቄውን በተገቢ በሆነ መልኩ በማቅረብ ለሁለቱም ሀገሮች ወዳጅ ለሆኑ ሀገሮች ቀርቦ ጉዳዩን የኢትዮጵያን በሰጥቶ በመቀበል በመንፈስ እዛ አካባቢ ላይ የራሷን ጥቅም የምታስከብርበትን እንቅስቃሴ ማድረግ አለባት። ያ ሲባል ቀጥተኛ የሆነ ኮንፍሮንቴሽን ውስጥ ገብተን ሳይሆን ጥበብ በተሞላበት ሁኔታ ለሁለቱ ሀገሮች ወዳጅ የሆኑ ሀገሮችን በመያዝ ዘላቂ የሆነ የኢኮኖሚክ የሆነ ፊርማዎችን በመፈራረም ሰጥቶ በመቀበል መንፈስ እዛም አካባቢ ላይ የኛን የራሳችን ድርሻ ሊኖረን ይገባል። ያ የሚሆነው በጥበብ ጉዳዮችን ካስኬድን ነው። ያ ካልሆነ እንግዲህ የበይ ተመልካች ሆኖ ዝም ብሎ በማየት አይሆንም። ምክንያቱም አሁን ሀገሮች ሀያላን ሀገራት የሚሰጧቸውን ጥቅሞች ሰጥተው እዛ አካባቢ ላይ ከፍተኛ የሆነ እንቅስቃሴዎችን ሊያደርጉ ስለሚችሉ በእኛም በኩል የቤት ስራን የተጀመረውን የቤት ስራ አጠናክሮ መስራት አስፈላጊ ነው ብዬ አስባለሁ። በሌላ ጎኑ ደግሞ ያው በቀጠናው ላይ ኢትዮጵያ እንደ አሰባሳቢ ማንነት ነው መታየት ያለባት። በአፍሪካ ቀንድ ትልቁ ግዙፍ ኢኮኖሚ ነች። ብትሆንም ግን ከጅቡቲም ጋር ከኤርትራም ጋር ከሳውዝ ሱዳንም ጋር ከሶማሊያም ጋር ቀጠናው ላይ ካሉ ሀገሮች ጋር ሁሉ አሰባሳቢ ማንነት በመሆን አካባቢው ላይ ሰላምን በማስፈን ነው መንቀሳቀስ ያለባት። ምክንያቱም አሁን ኢንቨስትመንት ወደ ሀገሪቱ እንዲመጣ ዓለም አቀፍ ተቋማት ሌሎች ሀገሮች ተቋማት ደግሞ በሀገሪቱ ላይ እምነት እንዲኖር የምናደርገው የቤት ስራዎችን በዚህ ደረጃ ከሰራን ነው። አፍሪካ ህብረት መቀመጫ እዚሁ ነው ያለው። የዩኤን ኤጀንሲ ተቋማት አሉ። እነዚህ ተቋማት ግን በእነዚህ ዩኤንም ሆነ አፍሪካ ህብረት እንደ ተቋማት አሁን ይሄ ዓለም እየተከደበት ባለበት ሁኔታ በትልልቅ ተቋማት አማካኝነት ውሳኔዎችን የመወሰን አቅም እና በነሱ ተቋማት አማካኝነት የምንፈልጋቸውን ጥቅሞች የማግኘት ነገር የተዳከሙ ቢሆንም በዓለም መድረክ ላይ እኛ ሀገሪቱ በምንታመን ሀገር ሆነን መታየት መቻል አለብን። በሴኩሪቲ ኢሹም ላይ አካባቢው ላይም ሰላም በማስፈን የምንታወቅ እንግዲህ ዩኤን በፒስ ኪፒንግ ፎርሱ ላይ የምንጫወተው ሚና በግልባጩ እዚህ አካባቢ ላይ ሰላምን በአደራዳሪ መንፈስ መታወቅ መቻል አለብን ብዬ አስባለሁና አካባቢው ላይ ያለውን የቅድም ያልከውን የፖርትን የምንጠቀምበት ሁኔታ ምንም ጥያቄ የለውም። እሱን ግን የኢኮኖሚክ ፓክት በመፈራረም ከአካባቢ ላይ ካሉ ሀገሮች ጋር ከኤርትራና የተጀመረው ከዚህ ከሶማሊያም ጋር ያለውን ሁኔታ አጠናክሮ መቀጠል ያስፈልጋል ብዬ አስባለሁ። ግሩም ነው። የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ምሁሩ ዶክተር ወርቁ ያዕቆብ በቀጥታ መስመራችን ላነሳንለው ጥያቄ ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ምሽት። እኔም አመሰግናለሁ። ኦቦ ዳውድ ኢብሳ ኤርትራ እንደነበሩና ከሳቸው ጋርም የመገናኘት እድሉ ጌታቸው አሰፋ ያደራጃቸውና አስመራ ውስጥ ኮሚኒኬሽን አለ። የተለየ ነገር አለው። ይሄ ነገር ፕላንም አልነበረንም ምኞትም አልነበረንም። ምክንያቱም ኤርትራ ተዋክተን እዛ አስመራ ስር ደርሰን ተመለስተዎች ነው። ጀነራል አበበ ገረሱና እነ ጀነራል ከማል ገልቹ በሽራሮ በኩል ሪግሩፕ ራሳችን እናደርጋለን ነው አለው እንጂ መፈንቅለ መንግስትም አልነበረም። ሰኝ ነጃል ሽጉቤና ሌሎችም እንደዚሁ እነሱን ተከትለው የመጡ 5000 የሚያክል ሰራዊት ወንድሙን ገሎ የሚያውጀው የድል ዜና የለም። አገር በማያፈርስ ህዝቡንም በማጋጭ የሀገር ስምንም በማይነካ እዚሁ መፈጸም አለብን ብለን ጀነራል ተፈራን በወቅቱ የነበሩት ማለት ነው እና ጀነራል አሳምነው ጽጌ ኦኬ ወይ ቢሮ አለው እዛ ይሄድ ወይም ደግሞ ጫካ ያለው እዚህ ይምጣ። ምክንያቱም ጥያቄያችን አንድ ነው። እርሶም ያን ጥሪ ተከትሎ ነው ወደ ኢትዮጵያ ገቡት። የውጊያ ድል
ሁልጊዜ በቅነሳ ነው የምታከብሩ። ግን ደግሞ ነፍጥ አንግበው ደግሞ የወጡ አካላት አሉ። ሰውን ሰው ገሎ ጀግና የሚሆንበት መቆም አለ። ሀሳብ በሀሳብ እየተደመረ ለውጦች እየታዩ የመጡበት ሂደት አለና ለነዛ እንዲሸለል አገር ተከላክሎ ነው ሊፎከርለት፣ ሊሸለልለት፣ ሊገጠምለት፣ ሊዘፈንለት የሚገባ። አመሰግናለሁ ልጄ። ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላቸው ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ ኢትዮጵያውያን በታላቁ ህዳሴ ግድብ የክፍለ ዘመኑን ዳግማዊ አድዋ አሳይተዋል ሲሉ የባርቤዶስ ጠቅላይ ሚኒስትር ሚያ ሞቶሊ ተናገሩ። ጠቅላይ ሚኒስትሯ ከተጽዕኖ ፈጣሪውና ተወዳጁ አፍሪካ አሜሪካዊ የቴሌቪዥን ሾው አቅራቢ ትሬቨር ኖህ ጋር በነበራቸው ቆይታ ግድቡን በታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር አነጻጽረው ነው የገለጹት። ትሬቨር ኖህ በውይይቱ ላይ እጅግ ያስገረመው ነገር ደግሞ ኢትዮጵያ ግድቡን የገነባችበት መንገድ ስለመሆኑ ገልጿል። ዘጋቢያችን ሀብታሙ ተክለስላሴ ተከታትሎታል። If they don't have a chair at the table for you, bring your folding chair. And that's what we've had to do. I like that. Bring our folding chair to the table. That's sort of what Ethiopia has just done. አድዋን አንስተው የማይጠግቡት የኢትዮጵያን የነጻነት ቀንዲልነት በየአጋጣሚው ማንሳት የማይታክታቸው የባርባዶስ ጠቅላይ ሚኒስትር ሚያ ሞቶሊ ዛሬ ደግሞ በመላው ዓለም ከፍተኛ ተመልካች ባለው ቀደም ሲል የዴይሊ ሾው አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ፖድካስት የሚያዘጋጀው አፍሪካ አሜሪካዊ ትሬቨር ኖህ በሚያዘጋጀው ፖድካስት ላይ ምስክርነታቸውን ደግመውታል። በደቡብ አፍሪካ የዘረኛው አፓርታይድ ስርዓት በነበረበት ወቅት ወንጀል ተብሎ በሚጠቀስ ግንኙነት የተወለደው ትሬቨር ኖህ እጅግ በተወደደው የሳቅና ስላቅ ሾው የዓለምን ፖለቲካ ዳሷል። ከጠቅላይ ሚኒስትሯ ጋር በነበረው ቆይታ ግን ኢትዮጵያን ባድናቆት ህዳሴን በመደመም አንስቷል። Ethiopia has been trying for a long time to build a dam, and I know ኢትዮጵያ ለረጅም ዓመታት በአባይ ውሃ ላይ ግድብ ለመስራት ስታስብ ቆይታለች። ከግብጽና ሌሎች የተፋሰሱ ሀገራት ጋር ከዘለቀችበት ውዝግብ ውጭ አብዛኛው የተሳካ እንደሆነ ይገባኛል። ግን ኢትዮጵያውያን የሰሩት እንደ አብዮት የሚታይ ነው። ራስን መቻል እንዴት ይመጣል? የዓለም ስርዓት ሀብታም ሀገራት ባይተባበሩ ምን ይደረግ ነበር ጭብጡ። ትሬቨር ኖህ ካስደመመው ጀመረ። ኢትዮጵያን አነሳ። የአድዋ መንፈስ የተጋባባቸው ያህል ቆፍጠን ብለው ስለ ነጻነት መናገር የሚቀናቸው ኢትዮጵያን ምሳሌ ማድረግ የሚመርጡት መሪ ቀጠሉ። ደግሞስ ህዳሴ ሲመረቅ በጉባ ተራሮች ስር አልነበሩ? ድሆች በሚንበረከኩባት አይችሉም በሚነገርባት ዓለም እንደ ትላንቱ ቁንጮ ድል ሌላ አድዋ ሰርተዋል አሉ። ትሬቨር ኖህ መደመሙን እየተጋራ ያዳምጣል። The biggest problem in Africa is that when the world is talking about technology, አፍሪካ ውስጥ ትልቁ ችግር ዓለም ስለ ቴክኖሎጂው ሲያወራ ከ1.4 ቢሊዮን ህዝብ ውስጥ 6 ሚሊዮን የሚሆነው ኤሌክትሪክ ኃይል የለውም። የዓለም ባንክ ደግሞ ይህንን ለመደገፍ በቂ አቅም ነበረው። ግድቡን ለታዳሽ ኃይል ነው የሚጠቀሙበት። እንዴት የግድቡን ወጪ እንደሸፈኑ ነው የሚያስደንቀው። የሚያስደንቀው ታሪክ ግን ኢትዮጵያውያን የሰሩት እንደ አብዮት የሚታይ ነው። And the bank's international community refused to fund it. ዓለም አቀፍ አበዳሪዎች አናበድርም አሉ በተለያየ ምክንያት። ከዚያ ኢትዮጵያውያን ወደ ራሳቸው ተመለሱ። ተራው ዜጋ ቦንድ እየገዛ ያለውን እየሰጠ ገነባው። እኔ ለጠቅላይ ሚኒስትሩም ነግሬያቸዋለሁ። ይህ የ21ኛው ክፍለ ዘመን አድዋ ነው። To Abiy I said, look, you know that this is the 21st century Adwa. ጠቅላይ ሚኒስትሯ ፊት ለፊታቸው ቆምኩት በአድዋ ድል መንፈስ ነው። ድሉ የአውሮፓ ሀያላን መንግስታትን ያናወጠና ያስደነገጠ አፍሪካና የአፍሪካ ልጆችን ደግሞ ያነቃቃ ነው ደጋግመው ሲሉ የሚደመጡ አድዋ በጨለማ ላይ ድል እንደተቀዳጀ ብርሃን የሚመለከቱት
ይህው መንፈስ ያሰባስበን አንድ ሆነን እንዝለቅ የሚል ጥሪን የሚያስተጋቡ ናቸው። ከትሬቨር ኖህ ጋር በነበራቸው ቆይታም ይህንኑ አንስተዋል። Adwa is what led to the beginning of the Pan-African movement. አድዋ ፓን አፍሪካ እንዲጀመር መነሻ የሆነ ነው። በአዲስ አበባ ድሉን በሚዘክር ሙዚየም ውስጥ የኒውዮርክ ታይምስ ዘገባዎችን ታገኛለህ። እች ትንሽ ሀገር ለነገሩ ከጣሊያንም ትበልጣለች፣ ታላቆችን ጣሊያኖች አሸነፈች የሚል ጽሑፍ ታገኛለህ። ይህ የጥቁር ሕዝቦች ከነበረባቸው የዘመናት ጭቆና መላቀቅ፣ ማሸነፍ ይችላሉ የሚለውን ስሜት የፈጠረ ነው። ጠቅላይ ሚኒስትር ሚያ ሞትሊ የዓለም ኢፍትሐዊነት ሲበረታ በጠረጴዛው ዙሪያ ወንበር ካልሰጡ የራስህን የሚታጠፍ ወንበር ይዘህ መምጣት አለብህ የሚል አቋማቸውን በቆይታቸው አንጸባርቀዋል። ያኔ ራስህን ችለህ ትቆማለህ፣ ትደራደራለህም ነው ነገሩ። ይህ በቆራጥነት የሚፈጸም በአንድነት የሚከወን መሆኑን በጉልህ አስቀምጠዋል። እርግጥ ነው ጊዜ ሊወስድ ይችላል። በመደመር ጸንታ ቆማ ኢትዮጵያ በተከለከለው ጠረጴዛ ዙሪያ የራሷን ወንበር ይዛ በኩራት ተከስታለች። This engineering feat is the biggest dam in Africa. It's like 2 kilometers wide, 550 feet high. ግድቡ በአፍሪካ ትልቁ ነው። በጣም ትልቅ ነው። 2 ኪሎ ሜትር ስፋት፣ 150 ሜትር ከፍታ ያለው ነው። ለማመን ማየት ይኖርብሃል። እኔ እንደዛ አይነት ግዝፈት አላየውም። ዓለም አይችሉም ሲል ፈጸሙት። በእርግጥም ህዳሴ ትሬቨር ኖህ በኩራት እንዳነሳው ጠቅላይ ሚኒስትሯ በጽኑ መተማመን እንዳብራሩት ዝም ብሎ የኮንክሪት ክምር አይደለም። የጥቁር ህዝቦች ራስን የመቻል አብዮት ነው። ከ120 ሚሊዮን በላይ ህዝብ ከጉሮሮው ቀንሶ የላብ የውሃና የደም ጠብታውን ደምሮ ለዓለም እንካችሁ ያለው ተአምር። የቢሾፍቱ ዓለም አቀፍ የአየር ማረፊያ ፕሮጀክት ኢትዮጵያን ለአፍሪካ የአየር ትራንስፖርትና ንግድ ቁልፍ መግቢያ በር እንድትሆን አስችሏታል። ፕሮጀክቱ ከኢትዮጵያ ሀገራዊ ኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና ከረዥም ዘመን የአቪዬሽን ስትራቴጂ ጋር እየተናበበም ነው። ዘጋቢያችን ቶማስ ኃይሉ ተከታትሎታል። እስኪ በግዙፍነቱ መነጋገሪያ እየሆነ ስላለው የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት አንዳንድ ነገሮችን እንበል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በተባለ አካባቢ ዓለም አቀፍ አውሮፕላን ማረፊያ ለመገንባት ጥር 2 2018 ዓ.ም የመሰረት ድንጋይ ማስቀመጡ ይታወሳል። ይህ ግዙፍ አውሮፕላን ማረፊያ 3500 ሄክታር መሬት ላይ የሚያርፍ ነው። የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ መዳረሻዎቹን እያሰፋም እንዲሁም ደግሞ አውሮፕላን ቁጥሮቹን እየጨመረ በሄደ ቁጥር አዲስ አበባ የሚገኘው ቦሌ ዓለም አቀፍ አየር ማረፊያ በዓመት 25 ሚሊዮን ተጓዦችን ማስተናገድ ላይ ደርሷል። ይህ ደግሞ መንገደኞችን ሆነ አውሮፕላኖችን ማስተናገድ የሚችልበት የመጨረሻ አቅሙ ነው። ስለሆነም አዲስ አውሮፕላን ማረፊያ 12.5 ቢሊዮን ዶላር የሚያወጣ ተጀምሯል። የመጀመሪያው ግንባታ ሲጠናቀቅም በዓመት 60 ሚሊዮን መንገደኞችን ማስተናገድ ይችላል ተብሎ ይጠበቃል። በሙሉ አቅሙ ወደ ስራ ሲገባ ደግሞ በዓመት 110 ሚሊዮን መንገደኞችን ማስተናገድ ይችላል። ይህ እንግዲህ ኢትዮጵያ የያዘችው በርካታ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ወደፊት የአፍሪካ ግንባር ቀደም የአየር ትራንስፖርት ማዕከል እንድትሆን ታሳቢ ስለማድረጉም ጠቅላይ ሚኒስትር አብይ አህመድ በመሰረት ድንጋይ በተቀመጠበት ዕለት ተናግሯል። በእርግጥ ፕሮጀክቱ የኢትዮጵያ አየር መንገድ በዓለም ካሉ ግዙፍ የአየር መንገዶች ተርታ ቀዳሚ ተሰላፊ እንደሚያደርገውም ልብ ይሏል። በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት እንደሚሆንም ነው የሚገለጸው። ይህ ደግሞ ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳ ከረጅም ዘመን የአቪዬሽን ስትራቴጂ ጋር የተናበበ ነው። ስለሆነም ፕሮጀክቱ የኢትዮጵያ አየር መንገድ ዓለም አቀፍ ተወዳዳሪነትን ያጠናክራል ተብሎ ይታሰባል። በአፍሪካ አህጉራዊ ነፃ ንግድ ቀጠና ማዕቀፍ የአፍሪካም የማገናኘት አቅምንም ይጨምራል። ኢትዮጵያ ቀዳሚ የበይነ አህጉር ማዕከል የሚያደርጋትም ይሆናል። ይህ ደግሞ ኢትዮጵያ ለአፍሪካ አየር ትራንስፖርትና የንግዱ ቁልፍ መግቢያ በር እንድትሆን ያስችላታል። ፕሮጀክቱ ለኢትዮጵያ የቱሪዝም እንቅስቃሴ አዳዲስ ምዕራፍ የሚከፍትም የኢኮኖሚ ሞተር ይሆናል ተብሎም ይጠበቃል። የቱሪዝሙን ዘርፍ በከፍተኛ ሁኔታ በማነቃቃት ኢትዮጵያ በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ ትልቅ እድሎችን ይዞ ይመጣል። በኢትዮጵያ በተለያዩ ቦታዎች አዳዲስ እየተገነቡ ካሉ የቱሪስት መዳረሻዎችና አዲስ አበባ የዲፕሎማቲክ መዲና ከመሆኗ ጋር ተዳምሮ የኮንፈረንስ ቱሪዝምን ማሳደግ ኢትዮጵያ የዓለም አቀፍ ስብሰባዎች ማዕከልነቷን እንድታጠናክርም ይረዳታል። ፕሮጀክቱ ከቢሾፍቱ ባለፈ ሌሎች የሀገሪቱ ክፍሎች ፈጣን ትስስርን የሚፈጥር ቱሪስቶችም ወደ ተለያዩ የቱሪዝም መዳረሻዎች እንዲጓዙም ያደርጋል። በተለይ ሆቴሎችና ሬስቶራንቶች፣ የትራንስፖርት አገልግሎት ሰጪዎች፣ የቀረጥ ነፃ ሱቆች ተጠቃሚነታቸውንም ያረጋግጣል።
በዛው ልክም በቱሪስቶች ቆይታ ልክ የውጭ ምንዛሬ ግኝትም ያሳድጋል። አይሮፕላን ማረፊያው ኢትዮጵያ ከዓለም አቀፍ ገበያ ጋር በከፍተኛ ፍጥነት በማገናኘት የአፍሪካ የንግድ ስብሰባዎችና የኢንቨስትመንት ማዕከልም ያደርጋታል። ይህ ደግሞ ቀጥታ የንግድ ግንኙነት ከዓለም አቀፍ ነጋዴዎች እንዲሁም ባለሀብቶች ጋር በመፍጠር ያለ እንግልት በቀጥታ ወደ ኢንዱስትሪ መንደሮች እንዲደርሱ ያደርጋል። ፕሮጀክቱ ለላኪዎች ሰፊ አገልግሎት የሚሰጥ ይሆናል። በተለይ ቢሾፍቱ ለአበባና አትክልት ምርቶች የተመቸች መሆኗን ተከትሎ ምርቶቹ ከማሳ እንደወጡ በጥቂት ደቂቃዎች ውስጥ አውሮፕላን ማረፊያ መድረስ ይችላሉ። ይህ የምርት ጥራትን እንዲሁም ደግሞ ትኩስነትን ሳይቀንስ ለዓለም አቀፍ ገበያ ለማቅረብም ወሳኝ ይሆናል። አይሮፕላን ማረፊያው ከአዲስ አበባ ጅቡቲ የባቡር መስመርና ከፈጣን መንገዶች ጋር በመገናኘቱ እቃዎችን ከባቡር ወደ አውሮፕላን ለማዛወር የሚጠፋውን ጊዜና ገንዘብም በእጅጉ ይቆጥባል እንዲሁም ይቀንሳል። እዚህ ጋር ፕሮጀክቱን ተከትሎ አዲስ የሚፈጠሩ መሰረተ ልማቶች የካርጎ አቅምን ታሳቢ የሚያደርጉ መሆናቸው ለማክሮ ኢኮኖሚው ማሻሻል እንዲሁም ለሀገራዊ እድገት የሚኖረው አዎንታዊ ሚና ከፍተኛ ነው። በግንባታ ዘርፍ ደግሞ ፕሮጀክቱ ከተጀመረ ቀን አንስቶ እስኪጠናቀቅ ድረስ ከፍተኛ የሰው ኃይል የሚፈልግ በሺዎች የሚቆጠሩ ቋሚና ጊዜያዊ የስራ ዕድልን በመፍጠር እንዲሁም ለግንባታ እቃ አቅራቢዎች ሳይቀር ጥቅሙ የጎላ መሆኑ ፕሮጀክቱ በስራ ዕድል ፈጠራም ቢሆን ትልቅ አንድምታ ይኖረዋል። እንግዲህ እነዚህን እውነታዎች ስንደምራቸው ፕሮጀክቱ ከኢትዮጵያውያን አልፎ ለአፍሪካውያን ትስስር በማጠናከር ጭምር የአፍሪካ ህብረት የተዋሃደችና የተሳሰረች አፍሪካን እውን ማድረግ በሚል የያዘውን ራዕይ እንዲሳካም ትልቅ አቅም የሚፈጥር ይሆናል። ጊዜው እየቀረበ ነው። ነገ የሚወሰነው ዛሬ በሚደረግ ዝግጅት ነው። አሁን የመስማት የመጠየቅና የመረዳት ወቅት ነው። የትኛው ሐሳብ ለሀገር ይበጃል? የትኛው መንገድ ለልጆቹ ይጠቅማል? ከወራቶች በኋላ የምታኖሩት አሻራ የታሪክ ምስክር ይሆናል። ራሳችሁን አዘጋጁ፣ መረጃችሁን ማጥሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሐሳብ ገበታ በመሆን ለሰባተኛው ሀገራዊ ምርጫ ልዩ ዝግጅቱን አጠናቋል። የፖለቲካ ፓርቲዎች አማራጭ ሐሳቦቻቸውን የሚያጋሩበት፣ በሰለጠነ መንገድ የሚከራከሩበትን መድረክ ወደ እርሶ ይዘን እንቀርባለን። ኢትዮጵያ በልጆቿ ውሳኔ ትደምቃለች። ነገን ለመወሰን ዛሬ ማሰብ ይጀምሩ። ዝግጁ ኖት? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቆን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ተመልሰናል። ይህ ዜና በገታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። በመጨረሻም ስፖርት። የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የዕጣ ድልድል ዛሬ ይፋ ሲደረግ ቤኔፊካን ከሪያል ማድሪድ ዳግም አገናኝቷል። በቀጥታ ያለፉትን 8 ክለቦችን ለመቀላቀል ከ9ኛ እስከ 24ኛ ደረጃን ይዘው ያጠናቀቁ ክለቦች የጥሎ ማለፍ የደርሶ መልስ ጨዋታዎችን የሚያከናውኑ ይሆናል። ዛሬ በስዊዘርላንድ ኒዮን ይፋ በተደረገው በዚሁ የጥሎ ማለፍ ዕጣ ድልድል መሰረት ታዲያ ቤኔፊካን ከሪያል ማድሪድ ዳግም ያገናኘው የጨዋታ መርሃ ግብር ተጠባቂ ሆኗል። በድራማዊ ትዕይንቶቹ በታጀበው የ8ኛው ዙር የአውሮፓ ሻምፒየንስ ሊግ ምሽት ቤኔፊካ የመድረኩን ስኬታማ ክለብ ሪያል ማድሪድን 4-2 መርታታቸውና ባለቀ ሰዓት ግብ ጠባቂያቸው ፑርፒን ባስቆጠራት ግብ ጥሎ ማለፉን መቀላቀላቸው የሚታወስ ነው። የሁለቱ ክለቦች የመጀመሪያ ጨዋታ ስታድ ደሉስ ላይ የካቲት 10 ሲደረግ የመልሱ ጨዋታ በቤርናባው በሳምንቱ የሚከናወንም ይሆናል። በሌላ የጥሎ ማለፍ ድልድሎች የአምናው ሻምፒዮን ፓሪስ ሴን ጀርሜን የመጀመሪያውን ጨዋታ ከሜዳ ውጪ ከሌላኛው የሊግ ክለብ ሞናኮ ጋር የሚጫወት ይሆናል። ኢንተር ሚላን ከኖርዊ ክለብ ቦዶ ግሌምት ጋር ተደልድሏል። በሩሻ ዶርትሞንድ ከአታላንታ፣ ካራባ ከኒውካስትል፣ አትሌቲኮ ኦሎምፒያኮስ ከሊቨርኩሰን፣ ጋላታሳራይ ደግሞ ከዩቬንቱስ ክለብ ቦሩዥ
አትሌቲኮ ማድሪድ ሌሎች የጥሎ ማለፍ ጨዋታዎች ሆነው ተደልድለዋል። የተወደዳችሁ ለዛሬ አርብ ምሽት ያልናቸው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ምሽት